አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሙስሊም ወንድሞቼ እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ዛሬ ደግሞ ያው ተመልሼ መጥቻለሁ። ኢንሻአላህ ዛሬ ደግሞ መሰራላችሁ ማለት ነው ለውስጥ ኪንታሮት በውስጥ በኩል በፍሪንጢጣችን በኩል በውስጥ በኩል ኪንታሮት ለሚያስቸግረን በውጭም በኩል ኪንታሮት ለሚያስቸግረን ሰዎች ብዙ ሰው ነው ይህንን ነገር ሲጠይቀኝ የነበረው በውስጥም በኮሜንት ላይም ማለት ነው። እና ይህን ቪዲዮ የምለቀው ደግሞ ለዩቲዩብ ጓደኞቼ ነው፣ ለእናንተ ነው የምለቀው። ሩማን ታውቃላችሁ አይደለ? ያቀዩ የሩማን ቆዳ ይሄ አሁን እንትን ነው አጣር ቤት ነው የገዛሁት። ግሽረ ሩማን ነው የሚባለው። የሩማን ቆዳውን ካላችሁ ማለት ነው እናንተ የሩማን ቆዳው ካገኛችሁ ታደርቁታላችሁ ፀሐይ ላይ ማለት ነው። ፀሐይ ላይ ይሄንን የማታገኙ ከሆነ ነው ይሄን የምነግራችሁ። ፀሐይ ላይ ታደርቁትና ከዛ በኋላ ትፈጩታላችሁ። ይሄ ተፈጭቶ ነው ተመልከቱት። እና ፀሐይ ላይ ታደርቁትና ከዛ በኋላ ትፈጩታላችሁ። ከፈጫችሁት በኋላ ማር ነው፣ ከማንኛውም ማር ጋር ይሆናል። ከማር ጋር ትቀላቀሉትና ይያያዛል አይደለ? ሲያያዝ ታድቦለብሉታላችሁ። ቆይ እንዲሁም ትንሽ አንድ ሰርቼ ላሳያችሁ። እንደዚህ ከተድቦለቦለ በኋላ ማለት ነው። እሺ አያችሁት? ቆይጄ ልታጠብ። ይኸውም በደንብ ይታያል ማለት ነው። ተመልከቱት። እንደዚህ እያደረጋችሁ ለአንድ ቀን የሚሆነውን ማታ ትሰሩትና ከዛ ነገ ጠዋት ላይ ተላጃ ውስጥ ታስገቡታላችሁ። ትንሽ ደረቅ ይላል። ከዚያ በኋላ የውስጥ ክንታሮት ያለባቸው ሰዎች የውጭም የውስጥም ያለባችሁ ሰዎች ያው ፍሪንጢጣችሁ ውስጥ ነው የምታስገቡት። ገባችሁ አይደለ? ይህንን ፍሪንጢጣችሁ ውስጥ ገፍታችሁ ታስገቡታላችሁ። ከዛ በኋላ መጀመሪያ ግን ማድረግ ያለባችሁ ነገር ምንድን ነው? ምግብ የሚባል ነገር ምናምን እንትን እንዳትሉ ማለት የሚያቃጥሉ ነገሮችን እንዳትጠቀሙ። እንደገና ሽንት ቤት ገብታችሁ ሁሉንም ነገር በቃ ከጨረሳችሁ በኋላ ነው ወይም ምሳ በልታችሁም ሊሆን ይችላል፣ እራትን በልታችሁ ሊሆን ይችላል። እስከ አንድ ሰዓት ድረስ ይህንን የምታስቀምጡት ማለት ነው ውስጥ። ከዚያ በኋላ ከላስ ክንታሮት የሚባል ዘርማንዘሩ ነው የሚጠፋው። እሺ። እና ከዛ በተረፈ ደግሞ ማለት ነው በጣም ክንታሮት የሌለባችሁ ሰዎች ደግሞ ዘይቱን የውጭውን ፓርት መቀባት ትችላላችሁ። የውጭ ክንታሮት ያለባችሁ ሰዎች ማለት ነው በውጭ በኩል ዘይቱን እየቀባችሁ መተው ትችላላችሁ። ይህንን ሳትጠቀሙ በፊት ማለት ነው። በዘይቱኑ ትሞክሩታላችሁ። ይህንን ለማታገኙ ሰዎች ነው የምነግራችሁ ማለት ነው። ከዚያ ይህንን ደግሞ ያገኛችሁ ሰዎች ይህንን ተጠቀሙት። እና እንግዲህ ይኸው አሰራሩን አሳይቻችኋለሁ። ከዚህ በኋላ የእናንተ ተራ ነው ማለት ነው። እኔ እናንተን እንትን ተወጥቻለሁ፣ በቃ የእናንተን ዕዳ ማለት ነው። ምክንያቱም ወላሂ በጣም ብዙ ቀን ማለት ነው ተኝቼ ዱዓ አደርግ ነበረ ማለት የአላህ የዚህን በሽታ መድኃኒት አሳውቀኝ እያልኩ ማለት ነው። እና አልሐምዱሊላህ አላህ እንግዲህ ያው በስተመጨረሻ አሳውቆኛል። እና መንገዱም ይኸው ጨርቁም ይኸው ነው የሚባለው። ሰላም አለይኩም።